ኢሰመጉ መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎችም ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠየቀ። ሁማን ራይትስ ዎች መንግስት በዶቼ ቬለ የኢትዮጵያ 2 ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠይቋል። ኢዜማ የትግራይና አማራ ክልሎችን ጨምሮ ቦርዱ ምርጫውን ለማከናወን በሚለያቸው ስፍራዎች ሁሉ እንደሚወዳደር አስታውቋል። ከውጭ ቱርክ በጥቁር ባህር አቅራቢያ ከቁጥጥር ውጪ በሆነ ሁኔታ ወደ አየር ክልሏ ተጠግቶ ሲበር የነበረውን ሰው አልባ አውሮፕላን መታ መጣሏን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ጤና ይስጥልኝ አድማጮች፣ ኢትዮ ሪፖርቶች ነን። አበይት ጉዳዮችን በማስተዋወቅ ጀምረናል። በቆይታችን በመግቢያችን ላይ ያስተዋወቅናችሁን ጉዳዮች ጨምሮ ሌሎች መረጃዎችን በዝርዝር እናያለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ትቆዩ ዘንድ በአክብሮት ነው የምንጠይቀው። መልካም ቆይታ ይሁንላችሁ። በቅድሚያም ኢሰመጉ መንግስት በፖለቲካ እስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎችም ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጠይቋል። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፉን የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ ግጭቶች በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂ ኃይሎች ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ፣ ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት እንዲሰጡና ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስ፣ ለተፈናቃዮችም እንዲሁ በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻች ጥሪ አድርጓል። መንግስት በንጹሃን ላይ የሚፈጸሙ ጥቃቶችን በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶች እንዲያጸድቅም ተቋሙ ጠይቋል። በሌላ በኩል ሁማን ራይትስ ዎች መንግስት በዶቼ ቬለ የኢትዮጵያ 2 ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጠየቀ። ተቋሙ መንግስት አካሄዱን እንዲቀይርና በመገናኛ ብዙሃን ላይም ተጨማሪ ጥቃቶችን ከመፈጸም እንዲቆጠብ አዲስ ባወጣው መግለጫ አሳስቧል። መንግስት ሁለቱን የትግራይና አማራ ክልል ዘጋቢዎች ማገዱ ለነጻ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሁማን ራይትስ ዎች እገዳው አገሪቱ በቀራት ነጻ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል አቋሙንም ገልጿል። በአማራና ኦሮሚያ ክልሎች የትጥቅ ግጭቶች እየተካሄዱ ባለበት በዚህ ወቅት በፌዴራል መንግስቱና በትግራይ ባለስልጣናት እንዲሁም በኤርትራ መካከል ውጥረት ባየለበትና አገሪቱ ጠቅላላ ምርጫ ልታካሂድ በተቃረበችበት ወቅት ነጻ ዘገባ እጅግ በጣም አስፈላጊ ነው በማለት ተቋሙ መግለጫውን ቋጭቷል። በሌላ በኩል ኢዜማ የትግራይና አማራ ክልሎችን ጨምሮ ቦርዱ ምርጫውን ለማከናወን በሚለያቸው ስፍራዎች ሁሉ እንደሚወዳደር አስታውቋል። የኢትዮጵያ ዜጎች ለማህበራዊ ፓርቲ መጪውን 7ኛውን ዙር ምርጫ አስመልክቶ በሰጠው ጋዜጣዊ መግለጫ ሁለቱን ክልሎች ጨምሮ ብሔራዊ ምርጫ ቦርድ በሚለያቸው ስፍራዎች ሁሉ እንደሚወዳደር ነው የጠቆመው። ኢዜማ ይህን ከማለቱ ጥቂት ሳምንታት በፊት በቃል አቀባዩ ሚካኤል አስገዶም በኩል መግለጫ የሰጠው ህወሓት ፓርቲውን በህገወጥ መንገድ የማገድና በትግራይ ህገወጥ ምርጫ የማካሄድ አዝማሚያ በማለት ሁኔታውን የዘፈቀደ ውሳኔ ሲል በይኖት ነበር። በትግራይ ህገወጥ ሲሉ የጠሩትን ምርጫ የማካሄድ ፍላጎት እንዳለ የሚገልጹት ይህም ህወሓትን ኢላማ በማድረግ ህዝቡን ለማጥቃት መሆኑን ተናግረው ነበር። በአማራ ክልልም 2 ዓመታትን የተሻገረ በትጥቅ የታገዘ ግጭት በመቀጠሉ የሰዎች ህይወት መጥፋት፣ የአካል ጉዳት እየደረሰ መሆኑን የኢትዮጵያ ሰብአዊ መብቶች ጉባኤ መግለጫ ያመላክታል። ኢዜማ ግን ቃል በቃል የህወሓትን ዛቻና የአማራ ክልሉን በትጥቅ የታገዘ ግጭት ባይጠቅስም ቦርዱ እነዚህን ክልሎች ምርጫ እንደሚያካሂድባቸው አስታውቋል። ፓርቲው በመግለጫው ባንጸባረቀው የአቋም መግለጫም ከዚህ ቀደም በተደጋጋሚ እንዳሳወቅኩት ኢትዮጵያ ያለችበትን ሁኔታ የተረዳ የመፍትሄ አማራጭ ሀሳብ ማቅረብ አንዱ ዓላማዬ ነው ብሏል። ባለፉት ዓመታትም ይህንን ስራ በመስራት በዜጎች ደህንነት፣ የምጣኔ ሀብትና የህግ የበላይነት ላይ የልዩነት ሀሳቦችን በማንሳት ሳሳይ ቆይቻለሁም ብሏል። ፓርቲው የኢትዮጵያ ምርጫ ቦርድ ግንቦት 24 2018 ዓ.ም ለማካሄድ ቀን የቆረጠለትን ሀገራዊ ምርጫ አስመልክቶም ኢዜማ ለመወዳደር መወሰኑን አስታውቋል። ይህ ውሳኔን ያስተላለፉት ሂደቱ አልጋ በአልጋ ይሆናል በሚል አይደለም ያለው ፓርቲው ሀገሪቱ አሁን ካለችበት ሁኔታ በመነሳት ችግሮቹን መደበኛ በሆነ የህገ መንግስት ወይም የፖለቲካ ስርዓት መፍታት አይቻልም በሚል የጋራ ሀገራዊ የምክክር ሂደት መጀመሩ ሀገሪቱ ውስጥ ያለውን ነባራዊ ሁኔታ መረዳት ያስችላልም ብሏል። ከዚሁ ጋር በተያያዘ ለምርጫ ምቹና አስቻይ ሁኔታዎችን በተመለከተም በሀገሪቱ አንዳንድ ሲሉ በገለጿቸው አካባቢዎች ያለው የጸጥታ ሁኔታ
የፖለቲካ ምህዳሩ በገዢው መንግስት ካድሬዎች ሲል በጠራቸው አካላት እንደሚወራው በሚፈለገው ልክ ሰፊ አለመሆኑን አመልክቷል። ፓርቲው በህዝብ ግንኙነት መምሪያ ኃላፊው ዩኤል ሰለሞን በኩል በንባብ ካቀረበው የጽሁፍ መግለጫ በኋላም በርከት ያሉ ጥያቄዎችን ከጋዜጠኞች አስተናግዶ ምላሽና ማብራሪያ ሰጥቷል። ከጥያቄዎቹ መካከልም ምርጫ መካሄድ የለበትም ትላላችሁ፣ ነገር ግን የተጣበበ ጊዜ እንዳለ ካነሳችሁ በዚህ አጭር ጊዜ የይስሙላ ምርጫ ላለማካሄድ ምን አማራጭ አለ የሚል ሲሆን ለዚህም የፓርቲው የስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በሰጡት ምላሽ ፓርቲው በድንገት የገባበት ምንም አይነት ስራ እንደሌለ ጠቅሰው ስድስተኛው ሀገራዊ ምርጫ ከተጠናቀቀበት ጊዜ አንስቶ ዝግጅት ሲያደርግ መቆየቱን ገልጸው ኢዜማም የሚሳተፈው ለይስሙላ አይደለም ሲሉ ተናግረዋል። የስራ አስፈጻሚ አባሉ ኮሚቴ የጊዜ መጣበቡ የተፈጠረው በምርጫ ቦርድ ምክንያት ነው ማለታቸውን ተከትሎም ከቀናት በፊት የምርጫ የጊዜ ሰሌዳውን ይፋ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድም ለምርጫው ከ2017 ዓ.ም ጀምሮ በቂ ዝግጅቶችን እያደረኩ ከርሜያለሁ ብሏል። ለምን ምርጫ ቦርድን ተወነጅላላችሁ የሚል ጥያቄ ተያይዞ ቀርቦላቸዋል። በዚህ ጉዳይ ላይ ሲናገሩም ምርጫው የቀሩት 6 ወራት ብቻ መሆናቸውን በመጥቀስ ምርጫ ቦርድ የጊዜ ሰሌዳውን ይፋ ያደረገው ከ10 ቀናት በፊት ነው። ቀሪዎቹ ጊዜያት የቅስቀሳ መሆን ነበረባቸው። እኛ ግን የጊዜ ሰሌዳ እንኳን ያገኘነው አሁን ነው። ይህ ተዘጋጅቷል ያስብላል ወይ ሲሉ መልሰው ጠይቀዋል። በሌላ በኩል የማንም ተላላኪ አይደለሁም ሲል ዲሞክራሲያዊ ስምረት ትግራይ ፓርቲ የምክር ቤት ማዕከላዊ ኮሚቴ ስብሰባውን ማካሄድ በጀመረበት ወቅት መግለጹ ተጠቁሟል። ስምረት ከብልጽግና አንዱ ነው እየተባለ ቢገለጽም ፓርቲው ምንም አይነት በጥምረት ለመስራት ያሰበው ነገር የለም ብሏል። ከብልጽግና ፓርቲ ጋር የሚያያይዙን ሆነ ብለው ነው ያለው ፓርቲው ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን ህወሓት ወደ ኤርትራ ስለሄደ ሻዕቢያ ነው ማለት ነው ወይ ሲል ጠይቋል። መግለጫውን የሰጡት አቶ ጌታቸው ረዳ ይመሩት በነበረው ጊዜያዊ አስተዳደር ከንቲባ ተደርገው ተሹመው በህወሓት ተቃውሞ ስራቸውን እንዳይሰሩ ታግደው የቆዩትና ዲሞክራሲ ስምረት ትግራይ ፓርቲ መስራቾች አንዱ የሆኑት አቶ ብርሃነ ገብረ ኢየሱስ ናቸው። በመግለጫቸውም ትግራይን የተመረጠ መንግስት ሊያስተዳድራት ይገባል ያሉ ሲሆን ፓርቲው ለምርጫ ዝግጅት እያደረገ መሆኑን ገልጸዋል። በኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ዓ.ም ለኢትዮጵያ ብሔራዊ ምርጫ ቦርድ በተሰጠው ስልጣን መሰረት የክልላዊ የፖለቲካ ፓርቲ ጊዜያዊ የምዝገባ ፍቃድ ለዲሞክራሲያዊ ስምረት ትግራይ ግንቦት 18 ቀን 2017 ዓ.ም መሰጠቱ የሚታወስ ነው። አቶ ጌታቸው ፓርቲው በትግራይ ጉባኤውን ለማድረግ ፍላጎት የነበረው ቢሆንም በክልሉ ያለው ስርዓት አልበኝነት ጫፍ የደረሰ በመሆኑ ማካሄድ አለመቻሉን አስታውቀው ነበር። ለመሆኑ ከሌሎች ፓርቲዎች ጋር የመጣመር ፍላጎት አላችሁ ወይ? ይህ ጥምረት ከብልጽግና ፓርቲ ጋርም ቢሆን ልታደርጉት ትችላላችሁ ወይ ለሚለው ጥያቄ አቶ ብርሃነ በሰጡት ምላሽ ከሌሎች ፓርቲዎች ጋር ጥምረት ስለመፍጠር በሂደት የምናየው ጉዳይ ነው ብለዋል። ከብልጽግና ፓርቲ ጋር የሚያያይዙ ግን ሆነ ብለው ነው ያሉም ሲሆን ስምረት ከብልጽግና ጋር ቢሰራ ችግር የለውም፣ ነገር ግን እንደ ህወሓት አመራሮች ከሌሎች ሀገራት ጋር ሆኖ ሀገርን ለማጥቃት ማሰብ ነው ሊኮነን የሚገባው ሲሉ ተናግረዋል። የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ ስምረት ፓርቲን ያቋቋሙት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን በተራዘመ የአስተዳደር ግልበጣ ሴራ ከጊዜያዊ አስተዳድሩ ፕሬዝዳንት መንበራቸው እንዲለቁ ግፊት ስለተደረገባቸው መሆኑን መግለጻቸው ይታወሳል። የትግራይ ጸጥታ ኃይል ስምረት ፓርቲ በአፋር ክልል የሚንቀሳቀሰውን የትግራይ ታጣቂ ቡድን ይመራል በማለት ከአሁን ቀደም መወንጀሉም አይዘነጋም። ስምረት በበኩሉ አመራር የሚሰጠው አንድም ታጣቂ ቡድን በስሩ እንደሌለ ገልጾ በወቅቱ ውንጀላውን አስተባብሏል። በሌላ መረጃ ዓለም አቀፉ ድንበር የለሽ የሐኪሞች ቡድን MSF R21 ማትሪክሳይም የተሰኘውን አዲሱን የወባ መከላከያ ክትባት ኩሌ በተባለ የጋምቤላ ስደተኛ መጠለያ ጣቢያ ውስጥ ሰጥቶ ማጠናቀቁን አስታውቋል። ድርጅቱ ባለፈው ህዳር ወር በመጠለያው ከ5 ዓመት በታች የሆኑ 2100 ህጻናት አራተኛውንና የመጨረሻውን የክትባት ዶዝ መውሰዳቸውን ገልጿል። ድርጅቱ ክትባቱን ለህፃናት መስጠቱን ተከትሎም በመጠለያው ሆስፒታል ካለፈው ዓመት አንጻር በወባ የሚሞቱ ሰዎች ቁጥር በ50 በመቶ መቀነሱን ድርጅቱ ባወጣው መግለጫ አመላክቷል። ክትባቱ ኢትዮጵያ ውስጥ በ4 ዙር ተሰጥቶ ሲጠናቀቅ የጋምቤላው የመጀመሪያ ሲሆን በዓለም ላይ ደግሞ በስደተኛ መጠለያው ሲሰጥ የጋምቤላው የመጀመሪያው ነው ተብሏል። በዓለም ጤና ድርጅት መስፈርት መሰረት ከ5 ዓመት በታች ለሆኑ ህጻናት በ6 በ7 በ9 እና በ15 ወራት እድሜያቸው ላይ 4 የክትባት ጠብታዎችን ይወስዳሉ። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን
የኤርትራ መንግስት በዘፈቀደ ለ18 ዓመታት አስሯቸው የነበሩ ዜጎቹን በቅርቡ መፍታቱ የሚበረታታ እርምጃ ነው በማለት አድንቋል። የኤርትራ መንግስት ቡድን 11 ተብለው የሚታወቁትን ከፍተኛ የመንግስት ባለስልጣናት ጨምሮ ሁሉንም በዘፈቀደ ያሰራቸውን እስረኞች ያለምንም ቅድመ ሁኔታ እንዲለቅ ጠይቋል። ቡድን 11 ተብለው የሚታወቁት ከፍተኛ ባለስልጣናት ከ25 ዓመታት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ ነበር። ኮሚሽኑ ኤርትራ ዓለም አቀፍ የሰብአዊ መብቶች ግዴታዎቿን እንድታሟላ ከባለስልጣናት ጋር ግንኙነት ማድረጉን እንደሚቀጥልም አረጋግጧል። በተመድ ግምት ፖለቲከኞችን፣ ጋዜጠኞችን፣ የሃይማኖት አባቶችንና ተማሪዎችን ጨምሮ ከ10,000 በላይ ሰዎች በአገሪቱ ውስጥ በዘፈቀደ ታስረው ይገኛሉ። ይህ በእንዲህ እንዳለ ከሰሞኑን የትራምፕ አስተዳደር በጆ ባይደን አስተዳደር ወቅት በሰሜኑ ጦርነት ምክንያት ተሰጥቶ የነበረውን ከለላ ከማንሳቱ ጋር ተያይዞ የኤርትራ መንግስት በአሜሪካ ለሚገኙ ኢትዮጵያውያን ወደ ኤርትራ እንዲገቡ ጥሪ ስለማድረጉ የተለያዩ መረጃዎች እየወጡ ይገኛል። ከውጭ ቱርክ በጥቁር ባህር አቅራቢያ ከቁጥጥር ውጪ በሆነ ሁኔታ ወደ አየር ክልሏ ተጠግቶ ሲበር የነበረን ሰው አልባ አውሮፕላን መታ መጣሏን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ሰው አልባ አውሮፕላኑ ከጥቁር ባህር አቅጣጫ ወደ ቱርክ የአየር ክልል እየበረረ መሆኑ ከተደረሰበት በኋላ የሀገሪቱን የአየር ክልል ደህንነት ለማረጋገጥ ቱርክና የኔቶ F-16 ተዋጊ ጀቶች በተጠንቀቅ ላይ ሆነው ሲጠባበቁ መቆየታቸውን የቱርክ መከላከያ ሚኒስቴር ባወጣው መግለጫ ገልጿል። በመጨረሻም በተደረገው ክትትል ሰው አልባ አውሮፕላኑ ከቁጥጥር ውጪ የበረረ መሆኑ በመታወቁ በአየር ላይ ተመቶ ደህንነቱ በተጠበቀ ቦታ ላይ እንዲወድቅ መደረጉን ሚኒስቴሩ አስታውቋል። ይሁን እንጂ የቱርክ መከላከያ ሚኒስቴር የሰው አልባ አውሮፕላኑ አይነትና መነሻ ቦታ ከየት እንደሆነ ከመግለጽ ተቆጥቧል። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በሌሎች መረጃዎች ደግመን እስከምንገናኝ ጤና ይስጥልኝ።